ሰላም ጤና ይስጥልኝ ውድ የኔና የሀኒ ቤተሰቦች እንደምን አላችሁ? እኛ በጣም ደህና ነን። ሀኒ ወይ እንዴት ነህ? አለሁ። እንዴት ናችሁ ቤተሰብ? በጣም የምንወዳችሁ ቤተሰቦቻችን ደህና ናችሁ ወይ? በኔ ቲዩብ መጥተሻል? አዎ መጥቻለሁ። በሌላ ቲዩብ ነበር እና ያለነው ዛሬ ደግሞ በዚህ በጎሮ ቲዩብ መጥተናል። ምንድነው እዛ ላይ በሌላ ቲዩብ ላይ ካሜራማናችን አለና ትልቅ ጀብድ ነው የሰራልን እና ለምን እሱን ዛሬ ጠርተነው ቴንኪው አንልም ብለን እዚህ ተገኝተናል። ካሜ አለ። እሺ አይደል ወይስ የምትይው ነገር አለ? አዎ ማለት እንትን በጣም ብዙ ኮሜንት እየሰጡ ግን ለዛ ኮሜንት ምላሽ አልሰጠናቸውም ነበር። ማለት ካሜራማን ጥሩ ሰው ነው፣ ካሜራማን እናመስግኑልን፣ ካሜራማን ሸለም ምናምን እያሉ ነበረ። እኛ ግን ምንም አላልናቸውም። ሀሳባችሁን ስላልሰማን አይደለም። እሺ ሀሳባችሁን በጣም ሰምተናል። እኛም ደግሞ ከካሜራ ጀርባም በጣም እያመሰገን ነው ያለነው። ጊዜ ስላልነበረ ነው። እሺ እና ዛሬ ደግሞ ይኸው በእናንተ ፊት ልናመሰግነው እንዲሁም ደግሞ ቅዱስም ሌላ ሰርፕራይዝ አለው እያልክ ነበር መሰለኝ እያለ ነው እና እሱ ምን እንደሆነ ሰርፕራይዙ ምን እንደሆነ እናያለን። ከዛ ደግሞ ካሜራማናችንን በደንብ አድርገን እናመሰግናለን። በጣም ትልቅ ውለታ ስለዋለልን ማለት ነው። ሰው እስኪ እባክህ ፊትሽ ቆይ ለምንድን ነው ማለት እስከ መቼ ነው የማይታየው ፊትሽን በጣም ማለት መነጋገሪያ ሆኗል እና ፊትሽ እስከ መቼ ነው የማይታየው? እሱ ነገር ደግሞ ልናገር ማለት ጀርባዬን ሰጥቼ ነው ብዙ ጊዜ በቅዱስ ቻናል ቅዱስ ብዬ ነው ባይዘው የሚጠራው ካምፓስ እያለን ያወጣሁልስ ነው አይደል? አዎ እና እዚህ ጋር በብሩክ ነው በስራ ስሙ ነው የምትጠሩት። እዚህ ጋር በቅዱስ ቻናል ስመጣ ጀርባዬና ዙሬ ነው ለካሜራ ወይም ደግሞ ለኦዲየንስ የምመጣውና ላይክ አንዳንድ ኮሜንት አለኝ ንቃል ሰው ትንቃለች ነው ሰው አታከብርም ነው ምንድነው ምናምን አይነት ነገር ለምንድነው በፊታው ማትመጣው ያላችሁ ብዙ ነገር ጀጅ ታደርጋላችሁና እንደዛ አይደለም። ስለማያውቁሽ ነው ማለት ነው። ሲያውቁሽ ምን አይነት ፐርሰናሊቲ እንዳለሽ ያኔ ወይ ይቅርታ አድርግልኝ ነው። አዎ እኔ አሁን ሰው ትንቃለች አለባበሷ ዲስሪስፔክት ማለት ይሄ ለሰው ዲስሪስፔክት አላት እና አይነት ነገር እንደውም አሁን ለታላስቲ ቪዲዮ እኔና አንቺ ሰርተን መለቀቅ ነው ላይ ይቅርታ ይጠይቁሽ ቪዲዮ እሱ ላይ ምንድነው እምብርትሽ ታየ እና መሸፈን ያለባትን ትታ መሸፈን የሌለባትን ሸፈነች። ፊቷን ሸፍና እምብርቷን ገለጠች አለ። ምንድነው እቺ ልጅ ወጣት ናት። እኔ እንደዚህ አይነት አላበስ ወይ ደግፌ ምናምን አይደለም፣ ግን ደግሞ ሀና ወጣት ናት አይደል? ያሻትን መልበስ ትችላለች። ግን ልብሱ ይሄን ያክል ደግፌ አይደለም ማለት ነው። ምን ይወጣለው ቢሆንስ እኔም ሴት ልጅ በጣም ራቁ ስትሆን አልወድም። ያንቺ ራቁት ነው ያልኩሽ አይደለም። ለነሱ ግን ኮሜንት በጣም ተደጋጋሚ ተጽፏልቼ ነውና ቤተሰብ እኛ እናንተን የሚያስቀይም ወይ ደግሞ እናንተን ሳናከብር ቀርተን አይደለም። አጋጣሚ ልብሱ ተንጠለጠለ እንተ ስንቀሳቀስ ምናምን ስዳንስ ነው ልብስ ይከፋል እንጂ ምርጥ የታየበት ቪዲዮ ስክሪንሾት ላክልኝ አልታየም። አልተገላለጠም፣ ብርቱ አይታይም። ኤኒዌይስ ለዛ ነው ካስቀየማችሁ በጣም ይቅርታ በሀኒ ስም እና ደግሞ ፊቷ ደግሞ ይታይ ምንድነው የሆነ ይታያል በቅርቡ ያቆኛል እኮ እዛ ጋር የሚያቆኛል እሺ በቃ እንጥራውና ከሱ ጋር ደግሞ ትንሽ የኔና የቅዱሴ ጉዳይ ያው እንደቀጠለ ነው የሚሆነው። ግን ዛሬ ዋና ፕሮግራማችን ካሜራማችን ማናችንን ማመስገን ለሱ ደግሞ ሰርፕራይዙን ደግሞ ከወደ ቅዱስ ምን አይነት ሰርፕራይዝ እንዳለው እሱን ደግሞ ማየት አብሮ አንድ ላይ ማየት ስለሆነ እሺ በቃ እንግባ። የሆነ ነገር አውተን ነው ወይስ እንግባ? በጣም ደስ የሚል ነገር ነው የነገረኝ በእውነት። እሺ እና እንጂ እሺ በክብር ከአጠገባችን ተቀመጥ። ሞራል አለ ኖር። እሺ እንኳን ደህና ቆያችሁ። ስምህን አስተዋውቃል ለቤተሰቦቻችን። ለእኛ ቲዩብ በዚያው አዲስ ነው። እኔ ቲዩብ ላይ መታተቅ እሺ ስሜ ታምራት እባላለሁ። የሀኒና የቅዱስ ካሜራማን ነኝ። ጨረሰህ? እሺ ባለፈው የሀኒን ፓስፖርት ኤርፖርት እሷ ጠላኝ ከኔ ጋር ተጣልታ ከሀገር ልትወጣ ስትል
አንተ ነህ ያተረፍካት አይደል? ማለት ይሄን ሳቄንም እስቲ እንድስቅ ያረከኝ እሷም ደግሞ ከኔ ጋር እስካሁን አብረን እንድንሆን ያረከው አንተ ነህ። ምን አነሳሳ ብዬ ደግሞ እንትን አልጠይቅም፣ ግን እንዴት መጣል ማለት ፓስፖርቷን ደብቀህ እሷ እንዳትሄድ ለማድረግ እንዴት ሀሳብ ይመጣልህ? ማለት አስቤ ነበር ከዛ በፊት እንዴት ብዬ ላስቀረት የሚል ሀሳብ መጣለኝ እና ያለኝ አማራጭ ደግሞ ፓስፖርቷን ነው። ቪዲዮ ላይ እንደተናገርኩ ያለው አማራጭ ደግሞ ፓስፖርቷን መያዝ ነው። ፓስፖርቱ ቦርሳ ጫፍ ነበር እና ከዛ ሰረኩባት። ያ ነገር ደግሞ ከዛ አስቀረልኝ። ብዙ ቤተሰቦቻችን ካሜራማን አመስግኑት አሉ እና እንትን አሉ። እኛም ደግሞ ዛሬ ትንሽ ሰርፕራይዝ አለች። አንተ ትስማማለህ? ባይገባኝም በጣም ባይገባኝም ለምን መልካም ሰው ነህ በእውነቱ። መጀመሪያ ከእንትናችን በፊት እኔ ላመስግነው። ገና አልጨረስኩም። ማለት የእውነት ታምራት ማለት ከምር ነው የምናገረው። እዚህ ጋር ቀረጻ ስለሆነ ምናምን አይደለም። በጣም ቅን ልጅ ነው፣ ታዛዥ ልጅ ነው። ላይክ ይሄ ልክ እንደ ፋሚሊ ነው። እዚህ ጋር አሁን እንደ ሰሪና ምናምን አይነት እንደ ስራ ሳይሆን እንደ ፋሚሊ ሆነን ነው የምንቀጥል ያለ ነው። በጣም ደስ ይላል። ላይክ ይሄ ተዋህዶን ነው እየሰራ ያለው ማለት ነው። እየሰራን ያለው ልክ እንደ ቤተሰብ ሆነን ነው። ልክ እኔ እንደ ታናሽ ወንድም ነው ማዝዘው ሁላ ማለት እዚህ ቪዲዮ ላይ ብቻ አይደለም፣ ሌላም ነገር እና እንደዚህ አድርግ ምናምን አይነት ነገር እያልኩ አዘዋለሁኝ። እንደዚህ ልከዋለሁ እሺ ያለ ነው እንትን የሚለው በጣም ቅን ልጅ ነው። ለሰው በጣም ያስባል ነገር ማለት ይሄ ቅዱስ እና እኔ መሀል የሆነ ችግር ሲፈጠር ከኛ የበለጠ ባይሆንም በጣም ያሳስበዋል። የበለጠ ላይሆን ይችላል ምናልባት መሀል ላይ ለሰው ነው የሚያስጨንቀው። የእውነት በጣም ነው የሚያስጨንቀው እና የሆነ ኮርፊያ እሱና እኔ ቅዱስ እና መሀል ከተፈጠረ ያችን ነገር በምን መንገድ ነው ልፈታት የምችለው ምናምን ብለው በቅጽበት የሆነ ሀሳብ የሆነ አይዲያ ይመጣለትና ያን ነገር ወደ ተግባር ቀይሮ ወደ አንድ እንድንሆን ምናምን የመስራት አንድ የማድረግ ስራ ይሰራል። በጣም ነው እውነት ማመሰግነው። እሺ ታምራት፣ የእውነት ደግሞ አብረን በጣም ብዙ ጊዜ እንደምንቀጥል አብረን እንደምንሰራ እንደ ቤተሰብ ሆነን እንደምንቀጥል ባለሙሉ ተስፋ ነኝ። ሁሌም እንደምታሳርቀን ሁሌም የሆነ ነገር እየፈጠር እሷ እንደምታስቀርልኝ ተስፋ አለኝ። እንትን ነው ባይዘው አይ መጀመሪያ ላይ ላልሽው ካሜራ ፊት መመሳገን አልሻ እኛ አትሊስት እኛ እንሻላለን። ምንድነው የኛ ባህላችን ነው ሰው ሲሞት ነው ሰው የምናመሰግን ወይ ደግሞ ሰው ከኛ ሲለኝ ነው ሰው የምናመሰግን። እንደዛ ከሚሆን ደግሞ እያለ አሁን እየሰራን ነው ፒስ ነን ምናምን እየሰራን ግን ብንመሰጋገን ምናምን ጊፍት ያቅማችን ብንሰራ ይሆናል ላይክ ሞራል ይሆናል ሞር ብዙ እድሜ እንድትቆይ ከዛ ሰው ጋር ይረዳሻል። እኛ ሁላ ካሜራ አድርገን ብናመሰግን ሁላ ይሻላል። እያለን እናመሰግናለን። ከሄድን በኋላ ውይ እንትና እኮ ጥሩ ሰው ነበረ ከሄደ በኋላ ገባኝ እሱ መልካም ምንል እያለ ብናመሰግነው ይሻላል። እንደ እውነቱ ከሆነ ይሄ ወንድማችን በጣም ቀና ልጅ ነው፣ ታናሻችን ነው እና ምንድነው ይታዛል ላለችው ደግሞ እንትን ነው ፊቱ ነው እና ይሄ የእሱም እንትኑ ነው እና እንድናዘው የሚያደርገው ሰው አንድም ቀን እንትን ብሎብን አያውቅም። ስናዘው ሁሌ ስለምትታዘዘ እናመሰግናለን። ሽማግሌም ስለሆንከን እናመሰግናለን። የእውነት ደግሞ አንድ ላይ የሆነ ትልቅ ቦታ ደርሰን እንደምንገናኝም ደግሞ እዛ ቦታ ላይ አደርጋለሁ። እድሜ ይስጠን፣ አንተንም እግዚአብሔር ያክብርልን። ሀኒን ስላስቀረልን በጣም ብዙ ሰዎች አመስግኑት ስላሉ ነው። እኔ ደግሞ እንደዚህ ዝም ብዬ ከምተው የሆነ ሰርፕራይዝ አለ ሂጅ ላምጣ። ደስ ይለናል ወይስ ታመጣው? በደንብ ያላቅማ ያንተ እኮ ነው። እኔ የት እንዳደረግከው ማላውቅም ምን እንደሆነ ማላውቅም ሰርፕራይዝ ምንድን ነው? ሞራል እናደርግ እንዴ ወይ አጨብጭቡለት። ያው ሁለታችሁን ሰርፕራይዝ አድርግ ብዬ ነው። ይኸው ለወንድማችን ማሳየት ስላለበት አሳያቸው እንደ ያሟል አፋፍነ የሆነ እንትን ጫማ ኮፍያ ጫማ መሰከስ እንዴ! ኧረ የተው የኔን ክሬዲት ማጣጣጣ ወጋይሶች
እንደሚወደው ተስፋ አለኝ። ቁጥሩን ከሌላ ጫማ ላይ ነው ያየሁት። በጣም የምወደው ጫማ ነው ነገራችን። ቆጥበሽ በቃ ይሄ ደግሞ ለእሷ ስላስተበክልኝ የቴንኪ ነው። ነገ ደግሞ በሰፊው እንገናኛለን። እስኪ አሁን ከታምራት ጋር አጠር ያለች ጊዜ እናሳልፍ። ታምራት እስኪ ስለአንተ ማወቅ የሚፈልግ ሰው ካለ እኔ ስለ ራሴ በዚህ ቻናሌ በጣም ብዙ አለ ስለ ራሴ ያወራሁት እና የሀኒን የሚያውቁ ብቻ በአጠቃላይ የኔና የሀኒ ላይፍ ሶሻል ሚዲያ ላይ ላይፋችን ሚዲያ ላይ እየተሰጣ ስለሆነ ምንም አዲስ ነገር የለውም። ትንሽ ያንተ ሆነ ብለን ነው ያጫውታል ምስለው ወይ ደግሞ እስኪ ስለአንተ እስኪ ነገር እሺ። አይ ባይዘው እንስቶች እስኪ ፍቅረኛ አለክ? አዎ አለኝ። አንተ እኔ እኮ ልጅ ነው ባይዘው ፂሙ አድጎ ነው እንጂ ፂሙ ስለታውተው ልጅ ነው የምለው። 22 ዓመት እኔ አንተ በምን አይተኸው ነው? ግን ማለት ነው ስማኝ አንዴ ቅዱሴ ላይክ አንዳንድ ልጆች ላይ ፂም በዘር የሚወጣ አለ። ላይክ በ17 ዓመት ነው የወጣው። ያለ እድሜያቸው ይወጣሉ፣ ትልቅ ልጅ ያስመስላቸዋል። እኔ እንደዛ ነው የምስለው። ታምራት እንትን ነው እሱ አይነው በዘር ነው። እኔ አሁን ከሱ በጣም 22 በጣም በልጧል። ኢቭን ከ6 ዓመት እና ከ7 ዓመት በላይ በልጧል። ምንድነው እንደዛ ሆኜ ራሱ የለም ማለት ብዙ እንደሱ አይደለም። በዘር ላልሽው እኔ እኮ በፋዘር ዘሮች በጣም ፂማም ናቸው። የኔ የአባቴ ቤተሰቦች ማለት ከዝኖቼ ምናምን ብታያቸው ገና በልጅነታቸው ነው፣ ገና በ15 እና በ16 ዓመታቸው ፂም ያለው ፂማቸው ሲያምር ነው ብዛቱ ጥቁረቱ ምናምን። የኔ እንጃ ፋዘርም ብዙም የለውም አለው፣ ግን እንደነሱ እንደ ወንድሞቹ ምናምን አይደለም። ከዛ እኔ ግን 22 አልጠበኩም። እሱ ብዙ ሰው እንደዛ ይለኛል አይደል? ቀንሰ ነው ከዛ በላይ አልገምተውም። አንቺ ሁሌ እንዳለች ታውለሽ ስለምንድን ነው እንደ ልጅ ነው? እኔ አይደል ነው የምር እንደ ልጅ ነው የማየው። ልጅ አይደለም ወላ እንደውም አሁን ፍቅረኛ አለኝ ሲል በእርግጥ ስልክ ምናምን ሲያወራ ሰማለሁ እኮ። ስንት ጊዜ ሆናችሁ? ያው ከዚህኛው ጋር 5 ወር 6 ወር ነው። ከዚህኛው ሌላም ነበር ማለት አሪፍ ፍቅር ታሪክ አሳልፌያለሁ። አንተ መስማት ትፈልጋለህ? መስማት ትፈልጋለህ? ምን ማለት ነው? ባላወራ ደስ ይለኛል። ባላስታውሰው ደስ ይለኛል። ምክንያቱም ብዙ ነገር አየሁበት። ትረብሻለህ? አዎ፣ ግን እስቲ ሰው ይማርበታል ብዬ አስባለሁ። በቃ ጀባባ ተወቃችን የሚጀምረው ከዚህ በፊት እኔ እንደ አሁን የምገመት ልጅ አይደለሁም። ዝምተኛ አይደለሁም ምናምን ተጫዋች ነኝ። በዛ ላይ ደግሞ ትንሽ የድሩዬ ባህሪ ያለብኝ ብዙ ባልሆነ የድሩዬ ባህሪ ያለብኝ እና ትንሽ ችኮች ምናምን ጀነጅናሉ በሰዓቱ ማለት ነው። ከዚህ ማለት ወደ 8ኛ ክፍል በቃ እንደጨረስኩ አካባቢ ማለት ነው። ከዛ ሰንበት ትምህርት ቤት ቤክሰን ሄድኩና የሆነ ልጅ ታየዋት እና ታምራለች በጣም ምትልም። ከዛ ለምን ጠይቃት ምናምን ብዬ ዱር የሆነ ክልል ሰንበት ትምህርት ቤት ቤክሰን ሄድኩት። ልጅቷ ደግሞ ሰንበት ተማሪ ነው። ኦኬ ዝም ብላ አንተ ሄድክ? ከዛ አየኋትና ወይ ሰንበት መግባት አለብኝ ምናምን ብዬ ሰንበት ገባሁ። ለሷ ብለህ ለማየት ማለት ነው። ሰንበት ስገባ አሁን በ15 ምናምን ሐምሌ ነሐሴ ምናምን የኪዳነ ምሕረት እንትን ነውና ንግስ አለኝ ጋር። ከዛ አዳር ነበርና ጠየኳት። እሺ በቃ ነገ እነግርሃለሁ በ16 አለች። ምን መልሱም ማለት ወድሻለሁ ብለህ? ወድሻለሁ። ኦኬ ከዚህ ፊት በደንብ ተከታተላት ነበር? ለሷ ብዬ ሰንበት ገባሁ። ኦኬ በደንብ ወጣ። ከ2 ሳምንት በፊት ሰንበት ምናምን ገባሁ። የሆነ በሰዓቱ ያው ያን ፍቅር ነው ብዬ ነው ወሰንኩት። ከዛ ጠየኳት ምናምን እንትን አለችኝ፣ ዝም አለችኝ በሰዓቱ ማለት ነው። የዛን ቀን ማግስት ዝም አለችኝ። ምንድን ነው ምናምን ስላት በቃ ልትነግረኝ ፈቃደኛ ነበረች። ከዛ እኔ ያለኝ አማራጭ ምንድን ነው እሷን መስቀናት ነው። ማን ስለሆነች ነው እምቢ የምትለኝ ምናምን። ኦኬ መልሱን እነግርሃለሁ ብላ እምቢ አለች? እምቢ አለች። በቃ መልሱ እምቢ ሆነ ነው? እምቢ ሳይሆን እምቢ አለች ስትል አላወራለችኝ። ላስብበት ነው? ላስብበት ማለችም ጠብቀኝ ማለችም በቃ ላሻለችም አላለችም። ላሻለች ያለኝ አማራጭ ነው ምንድነው? አይ ዝም ያለው መለስ መብቷን ተጠምቀ ማለት ተጠምቀ ምንድነው ይሄ
ተጠቅማ እንደሆነ መፍታው ግን መናገር ነው። አልፈልግም ማለት ላስብበት ካለች ኦልሬዲ ያንተ እንደሆነች አስብ አይደለም። ላስብበት ካለች ምንም ያንተ ነህ። ላስብበት አይደለም ላስብበት መግደርደር ነው። ተፈልግ ከሆነ ጊዜ በኋላ ላስብበት ማለት ስለአንተ ባህሪ ማየት ላስብበት ማለት እሺ ለማለት 5 ጉዳይ ነው። ጌታ ምስክሬ አንቺ ላስብበት ብትኖር አሪፍ ነበር። ግን ይኸውልህ ላስብበት ማለችም ጠብቀኝም አልፈልግም ማለችም ገባክ? እኔ የሆነ ነገር እንዳልወስን ማለት ነው። አዛ ማን ስለሆነች ነው የምታየኝ ምናምን ብዬ እዛ እንዳጋጣሚ ደግሞ የምትወደኝ ልጅ ነበረች እዛ ውስጥ ማለት ነው። ከዛ እሷን ጠይቋት። ከዛ የእሷ ፎቶ በአጋጣሚ ስልክ ነበር ተስልክ ማለት ነው። ቴሌግራም ላይ ፕሮፋይል ከዛ በኋላ ስክሪን ላይ ምናምን እያደረኩ ከዛ አንድ ቀን አየች ስልኬ ማለት ነው። ምንድነው እንደዚህ ምናምን ብትወደኝ ነው ጠብቀኝ ነበረለች። እንደ አንቺ ቆጥተሽኝ እንኳን አልነገርሽኝም ወይም ፈልጋለሁ ወይም አልፈልግም አልሽኝም እና ጠብቀኝም አልሽኝም። እኔ ምን ላድርግ ታዲያ? ከዛ በሱ ማለት ክርክር ተጀመረ። ይሄ ማለት እኔ ከሞትኩ ሰርዳ ይቀር እኔ ለምን አልጠበቀኝም? አልነገረችኝም። እሺ ከዛ በጭቅጭቁ ላይ እንጨቃጨቃለን። ጭቅጭቁ ወደ ፍቅር ተቀየረ በኔ በኩል። ኦኬ ማለት መጨቃጨቁ ምንድን ነው? አላ ብትወደኝ እንደዚህ አታረጊም ነበር። ብዙ ጊዜ ነው እሱን ነገር የምታወሩት? በተገናኘን ቁጥር አሁን ላይ ላሳስቡ ከዛች ነው ጋር እንዴት ነበራችሁ ታዲያ? እኔ ዝም ብዬ እሷን ለማስቀነስ ነው እንጂ ያስኳት እንትን ብዬ አትፈልጋት ነው? አዎ ትወደኝ ነበር እንዳጋጣሚ። ከዛ አንተ ትጫወትባታለህ። አንተ ያችን ለማስቀናት ብለህ እቺ የዚህ ላይ ግን እንትን ትላለህ። አሁን ላይ ጥፋተኛ መሆኔ ነው ጨርስ። እሺ ከዛ ስንጨቃጨቅ ምናምን እንትኑ ጭቅጭቅ ወደ ፍቅር ተቀየረ በእኔ በኩል ማለት ነው። በአንተ በኩል እኮ መጀመሪያ እንኳን እንትን ነዋ መጀመሪያ ያን ፍቅር ነው። እውነተኛ ፍቅር በሆነ ልጅ አልጠይቃትም ነበር። ተረዳኸኝ? ያን ፍቅር ነው። ከዛ እውነተኛ ፍቅር ሆነ። ጠብቀኝ አለች። ከዛ በኋላ ስጠይቃት ጠብቀኝ ስትለኝ ለ3 ወር ጠበኳት። ሐምሌ ነሐሴ መስከረም ጥቅምት ዳር ላይ ማለት ነው። ከዛ አማላጅ ልካለሁ፣ ክላስ ደብዳቤ ምናምን ልካለሁ። ወንድሞች አሉ። አንድ ላይ የምትማሩት? አንድ ላይ አይደለም የምንማረው። እሷ ሌላ ትምህርት ቤት የምትማረው። እኔ 9 ነኝ፣ እሷ 10 11 እንደዛ ነው። ከብራዘር ናት። አራት ልጅ ኦኬ። ደግመህ ነው አንተ ክላስ? እኔ አቋርጬ በማለት ከዛ ወንድም የኔ ብራዘር እና ሲስተር አብረን የሚማሩት አንድ ትምህርት ቤት ማለት ነው። በእነሱ አማላጅ እየላኩ ደብዳቤ እያጻፍኩ ነው የምሰጣታለሁ። ግን የእሷ ቤተሰብና እህቷ አትወድም፣ ከኔ ጋር መሆን አትፈልግም። እንደዛ ስለሆነ ለምንድን ነው? ምክንያቱም መጀመሪያ አልጠየኳትም ነበረ። ከዛ ልክ እንደጠየኳት ልጅቷን አላስኳትም። ሁለተኛው ማለት ነው እንደ በወድሽ ኑሮ እኮ ያችን ልጅቷ ጠይቃትም ነበረ ምናምን ብሎ ነገራት። ከዛ እሷ ግራ ገባት። ልወስን አልወስን በስተመጨረሻ ዳር ምናምን አካባቢ ደርሰባት መሰለኝ ተቀበለች ፍቅሬን ማለት ነው። ያቺ የምትወዳት? እሺ ፍቅሬን ተቀበለች። እኔም ከባድ በላይ ደስታ ተሰማኝ። ዳግም እንደተወለድኩ ነገር ተሰማኝ። ከዛ እንደዛ እያለ እየቀጠለ ግን በመሀል እየተጣለን እንመጣለን። ባልሆነ ምክንያቱ አላውቅም። አሁን ላይ እንጣላለን፣ እንጨቃጫለን። ግን ያለኝ አማራጭ ምንድን ነው? ይቅርታ መጠየቅ ነው። ጥፋተኛ ብትሆንም ይቅርታ ጠይቃለሁ። ምክንያቱም እሷ ማለት አልፈልግም በሰዓቱ። እሷ ማለት ከማንም በላይ ከፋሚሊ አብላም ላይ ሳስብ እንጃ ከፋሚሊም ከእምነቴ በላይ የምወደው ከምን በላይ የሆነ ሰዓት ላይ እንኳን ተጣልተን የሆነ ሾክ ነበርና ስሟን ተናግሻለሁ እዚህ ጋር ማለት ነው። ነበር አጥፎት ከዛ በኋላ ከጣላን በኋላ በሾክ ስለሆነ አጥፎት እዚህ ጋር። ኦኬ ሾክ ስትል 2002 ላይ ነው 2002 ላይ እና 2002 ላይ ነው 2000 ላይ የኛ ጀሞች በሾክ እዚህ ጋር በጣም እየጨቀጨቁ ይነቀሱ ነበር። ዓመተ ምህረቱ እንደዚህ ተረተርኩ ማለት ነው። እንደዚህ ተጣልተን ነው። እሺ ማለት ስሟ እኔ ብዬ የምጠራት ህይወት ነው። ህይወት ደግሞ ህይወት ስለሆነች ሆነ። ከዛ እዚህ ጋር ስም አላት፣ ቅጽል ስሟን አንተ ያወጣለት። ስሟ መብት ትባላለች። እኔ ህይወት ብዬ የምጠራት ተጣላን የዛን ቀን። ከዛ እያለቀስኩ መነቀስ ጀመርኩ ማለት ነው። ሾክ ይዤ ወቅ መነቀስ ምናምን። ከዛ እች ላይ እችን ጻፍኳትና ቀጣዩን ፊደል ስጽፍ ከዛ ቀጣዩን ፊደል ለመጻፍ በጣም ባል በላይ ከዛ ሁሉ ራስህን የምትነቅስ? ራሴን ምክንያቱም በዛ ስሜቱ የሚሰማኝ ስሜት ምንድነው አለ የሆነ እንዴት ነው ራስን ተጣልተን ተቆራርፈን ማለት ነው። እዛ እንኳን ሆነ ግን ደግሞ ኩርፊያችን ደግሞ አያልፍም ማለት ከነገ ምናምን አልፈን
እንታረቃለን በመሀል ግን ሁሌ ጭቅጭቅ ከሚባለው በላይ እኔ እንደዚህ አይነት ጭቅጭቅ አይቼ አላውቅም። ምክንያቱም አሁን ላይ ስረዳው ምን እንደሆነ አላውቅም ግን